ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መስከረም 30 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎችን እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። አብራችሁን በምታደርጉት ቆይታ ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በተደጋጋሚ የቀረበለትን የሰላም አማራጭ አሻፈረኝ በማለት በዝርፊያና ማህበረሰቡን በማንገላታት ላይ በቀጠለው ጽንፈኛ ቡድን ላይ እርምጃ እየተወሰደ መሆኑን የደረሰን ሰበር መረጃ ያመለክታል። የአማራ ብሔራዊ ክልላዊ መንግስት አድማ መከላከል ባካሄደው ልዩ ዘመቻ 34 የጽንፈኛ ቡድን አባላት ሲደመሰስ 22ቱን በማኩሰል መትረየስና ሌሎች መሳሪያዎች ከነተተኳሾቻቸው በቁጥጥር ስር መዋላቸው መረጃው አመልክቷል። የአማራ ክልል የአድማ መከላከል ዋና አዛዥ ረዳት ኮሚሽነር አማረ ጌታን እንዳስታወቁት አድማ መከላከሉ ጀግናው መከላከያ ሰራዊታችን ወደ ዋናው ግዳጅ እንዲገባ ለማድረግ የበኩሉን አስተዋጽኦ እየፈጸመ ይገኛል ብለዋል። በተለይም ከመስከረም 26 ቀን 2018 ጀምሮ አድማ መከላከሉ ባደረገው ዘመቻ በአዊ ባንጁ ወረዳ ምልከታ ደንበጫ ገርጨጭና በእንጅባራ የገጠር ቀበሌዎች 34 ጽንፈኛን ደምስሷል፣ 22 አቁስሏል። አንድ ፒኬኤም መትረየስን ጨምሮ ሌሎች መሳሪያዎች በቁጥጥር ስር መዋላቸውንም አረጋግጠዋል። እንደ ኮሚሽነሩ ገለጻ አድማ መከላከሉ ክልሉ ወደ ተሟላ ሪፎርም እየተገበረ በግዳጁ ላይ የጠራ አመለካከት ይዞ ከተቋም እና መስመር ጥበቃ አልፎ በጸረ ሽምቅ ስምሪት ይህን ሞሶብ ገልባጭና ተላላኪ ጽንፈኛ በገባበት በመግባት እየቀጠቀጠው ይገኛል ብለዋል። ጀግናው የሀገር መከላከያ ሰራዊታችን በተለይም ምስራቅ እዝ አድማ መከላከላችን እንዲጀግን በማድረግ በማሰልጠንና በማብቃት ላደረገው ሁሉ አመስግነው አሁን ላይ ህብረተሰቡ ጽንፈኛውን ዘራፊ አጋጭና መሰረተ ልማት አውዳሚ ኃይል እንደሆነ በመገንዘቡ ድጋፉን ለጀግና ሀገር መከላከያና ለአድማ መከላከል ኃይላችን እየሰጠ በመሆኑ ከዞን መስተዳድርና ከህብረተሰቡ ጋር እየተወያየን ጽንፈኛውን ነጥለን የመደምሰሱን ስራ አጠናክረን እንቀጥላለን ብለዋል። ምስራቅ እዝ ላለፉት 2 ዓመታት ተዋግቶ ያስገኘውን አንጻራዊ ሰላም በማስቀጠል የህዝባችንን የሰላም ፍላጎት ለማረጋገጥ ጠንክረን ለመስራት የሚያስችለንን ዝግጁነትም እያረጋገጥን እንገኛለን ብለዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ወዳገኘነው ሁለተኛው ሰበር መረጃችን ስንሸጋገር ከተለያዩ ቦታዎች ተሰባስበው በምስራቅ ወለጋ ዞን ሳሲጋ ወረዳ አካባቢ በማህበረሰቡ ላይ በደል ለመፈጸም በተንቀሳቀሰው የሸኔ ዘራፊ ቡድን ላይ ጀግና ሀገር መከላከያ ሰራዊት የማያዳግም እርምጃ ወስዶበታል ሲሉ በቀጣናው ተልዕኮ በመፈጸም ላይ የሚገኘው የህዳሴ ኮር ጣና ክፍለ ጦር ሬጅመንት አዛዥ ሻለቃ ሳዲቅ አሊ ተናግረዋል። የሰላም አማራጭን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ማዕከል ለማድረግ ከተለያዩ ቦታዎች ተሰባስቦ በመጣው የሸኔ ኃይል ላይ በተደረገ የመረጃ ክትትልና በተወሰደበት የተቀናጀ እርምጃ የኃይል ሬጅመንት አናብስት በርካቶችን ደምስሰው ሌሎችን ማቁሰላቸውንና በቁጥጥር ስር መዋላቸውን እንዲሁም በርካታ የጠላት ወታደራዊ ትጥቆች በሰራዊቱ ቁጥጥር ስር መዋላቸውን ገልጸዋል። ከጥፋት ተልዕኮ ሊቆጠብ ያልቻለው የሸኔ ዘራፊ ቡድን ላይ ሰራዊቱ በወሰደው ፈጣን እርምጃ በመጣበት እንዳይመለስ ተደርጓል ያሉት ሻለቃ ሳዲቅ አሁንም እየተከታተልን በአሸባሪ የኦነግ ሸኔ ርዝራዦች ላይ የምንወስደውን እርምጃ አጠናክረን እንቀጥላለን ብለዋል። ሬጅመንቱ በወሰደው በዚህ እርምጃ 21ዱ የተደመሰሱ ሲሆኑ 13 ተማርከዋል። እንዲሁም ጠላት ይጠቀምበት የነበረ የሕክምና ቁሳቁስን ጨምሮ በርካታ ወታደራዊ ቁሳቁሶችን መማረክ መቻሉን አዛዡ አረጋግጠዋል። ክቡራትና ክቡራን ወደ አስደሳች ሰበር መረጃ ነው የምንሸጋገረው። እንደሚታወቀው የተፈጥሮ ጋዝ የማምረት ስራ በይፋ መጀመሩ ይፋ ተደርጓል። ይህን ተከትሎም አስደሳች ሰበር
መረጃ ይኖረናል። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎች እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ መፈቀዱን ነው የገንዘብ ሚኒስቴር በዛሬው ዕለት ይፋ ያደረገው። ሚኒስቴሩ የኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑን በማስታወስ ይኸው ለዘመናት የተፈጥሮ ሀብቷ ተጠቃሚ ሳትሆን መቆየቷን አስታውሷል። ይህን ሁኔታ ለመለወጥ መንግስት ሲያደርግ የቆየውን ለአስጨራሽ ጥረት ተሳክቶ በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ጥቅም ላይ መዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ተጀምሯል ብሏል። ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍታ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ መሆኑንም ጠቁሟል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ የተለያዩ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት ያለው ከመሆኑም በላይ በሀገራችን የሚመረት በመሆኑ ለነዳጅ ግዥ የምናወጣውን የውጭ ምንዛሪ የሚያስቀር በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት መወሰኑን ሚኒስቴሩ ገልጿል። በዚህም መሰረት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎች እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ነፃ ሆነው ወደ ሀገር ውስጥ እንዲገቡ ተፈቅዷል ሲል ሰበር አስደሳች መረጃችን ያረጋግጣል። ክቡራትና ክቡራን አንድ የደረሰንን አሳዛኝ መረጃ ነው ቀጥሎ የምናጋራችሁ። መረጃውን ያገኘነው ከኤፍራታና ግድም ወረዳ ኮሚኒኬሽን ነው። የሀገር ሽማግሌ የሆኑትን አባታችንን አቶ ባህሩ ገብረየስን ተነጠቅን በሚል ነው ኮሚኒኬሽኑ መረጃውን ያጋራው። የማጀቴ 01 ቀበሌ አስተዳዳሪ የነበሩት አቶ ባህሩ ገብረየስ አንቱ የተባሉ ደግና ሩህሩህ የነበሩ ሲሆን በሽምግልና ማህበረሰቡን ሲያስታርቁ የነበሩ እንዲሁ ሰለቸኝ ደከመኝ የማይሉ ትሁት አባት ነበሩ ብሏል። የሀገር ሰላም ለማጽናት ደከመኝ ሰለቸኝ ሳይሉ ሲሰሩ የነበሩት እንዲደግ ሩህሩህ የሀገር ዋልታ የሆኑት አባታችን በትላንትናው ሌሊት በግምት 5 ሰዓት በጨካኝ አረመኔው ጽንፈኛ ቡድን በተኮሰባቸው ጥይት ህይወታቸው አልፏል ብሏል። ይህን አይነት አረመኔ ድርጊት የሚፈጽሙ ጽንፈኛ የሆኑ ቡድኖችን የትኛውም እምነትም ሆነ የሃይማኖት አባቶች፣ የማህበረሰብ ክፍል ወጣቶች፣ ሴቶች፣ እናቶች፣ አባቶች ሁሉም በጋራ ቆሞ ማውገዝ ይኖርበታል ብሏል። በመጨረሻም ለቤተሰቦቻቸው፣ ለስራ ባልደረቦቻቸው፣ ለዘመድ ወዳጆቻቸው መጽናናትን እንመኛለን ብሏል የኤፍራታና ግድም ወረዳ አስተዳደር ምክር ቤት።